ወይኔ ወንድሜ የት ነው የሰሩት? አይታል ዳይመንድ ስንት ብር እንደሚያስገኝልን ታውቃለህ አይደል? አንቺን ወሳኝ ማን ያደረገው? ሽማግሌ ልልክ ነው። እርግጠኛ ነሽ አይደል? አዎ እንደዛ ነው የሆነው። ግዴታ ከኔ ጋር መሆን አለበት? ሁሉን ነገር ጊዜ ይፈታዋል። አልተጋባንም እኮ። አልገባኝም ለማለት ነው። አዎ አልገባኝም። ቤኪ እምዬ በጣም ናፍቃኛለች። ጉዳዩን ጨርሽልኝ። ሩታ አንቺን አይመለከትሽም። በማያገባሽ ነገር አትግቢ። እናንተ ልጆች ከማውጣትሽ በፊት ላረጋግጥ። በቤት ሂጂ ምን ልትለኝ ይሆን ብዬ መጨናነቅ አለብኝ? የለበትም ባቡሬ። እኔ ካወቅኳት ቀን ጀምሮ በቃ እንደዚሁ ናት። ዝጊ ደግሞ ታወራለች። ብቻ ሸቤ ገብቶ እንደ በማያገባ አትግባ። የህንድ አክተር በለኝ እኮ ማን ነው? ፍቅር ምን እያደረግሽ ነው? እማዬ ሮማን ሌባ ናት። ምንድን ነው እሱ? አየሽ ሩታ ልብስሽን የወሰደችው እሷ ናት። ደግሞ የኔ ልብስ የለም። አልገባኝም። ሮማን የሁላችንን ልብስ እያወጣች እየለበሰች ነው። አታደርገው። በአይናችሁ እያያችሁ እኮ ነው። እማዬ የሩታንም ሹራብ ሌሎችም ልብሶችን መኝታ ክፍሉ አግኝቻለሁ። አረ እኔ ሌባ አይደለሁም። ፍቅር አፍሽን ዝጊ። ሮማን ሁሉንም እያየን ነው የምትሰሪውን ስራ። አሁኑኑ ከዚህ ውጭ። ፍቅር ተረጋጊ። አንቺን ወሳኝ ማን ያደረገው? ሮማን ለምንድነው ፍቅር እንደዚህ የምትልሽ? መኝታ ቤት የሩታ ልብስ ስላገኘች ነው እንደዚህ የምትሆነው። የሩታ ልብስ አንቺ ጋር ምን ይሰራል? ሮማን ማሚ እኔ ነኝ ልብሱን ለሮሚ ሰጠዋት። ምን? አዎ ለሮሚ ብዙ ልብሶችን ሰጥቻታለሁ ማሚ። አሁን ሹራቡ ጠፍቶብኛል እያልሻል ነበር እንዴ? አዎ ግን ደግሞ ለእሷ እንደሰጠዋት ረስቼው ነው። በይ ፍቅር ሮማንን ይቅርታ ቢያት። ከዚህ በኋላ ስታስጨንቀት እንዳላይሽ። ኧረ ነው ሩታ። አዎ ነው። ግን ሩታዬ ይሄንን ልብስ ብዙም አልወደድኩትም። እንኪ አንቺ ልበሽ። የማለብሽው ከሆነማ ችግር የለውም። አስመሳዮች። ቤዛ እናቴን አሞታል ያለችውን ዳይመንድ ስላላመናት ነይ አሁኑኑ አብረን እንሂድና እናትሽን ልጠይቃቸው በማለት ዳይመንድና ቤዛ ተያይዘው ሄዱ። እናም ቤዛ በዚህ ምክንያት በጣም ብዙ ገንዘብ እያስገኝልኛል፣ እናም ዳይመንድ ማለት የገቢ ምንጭ ነው ብላ በማሰብ ዳይመንድን አሳግተዋለች። ዴቭም ለመጨረሻ ጊዜ ብሎ በማሰብ አሁን ላይ እጅግ በጣም ጥሩ ውሳኔ ወስኖ ይገኛል። እሱም ምንድን ነው? አደይ እናት ጋር ሽማግሌ እልካለሁ፣ እናም ሽማግሌ ልኬ አደይን አገባታለሁ የሚል ጥሩ ሀሳብ ነው ያመጣው። ይህንንም ለማድረግ እንግዲህ ያግዘኛል ብሎ ያሰበውን ኪንጎን ለማናገር ወስኗል። እናም ኪንጎን አናግሮታል። ኪንጎም በዲቭ ሀሳብ ተስማምቷል። እናም የአደይን እናት እንዲሁም ደግሞ የአደይን ቤተሰቦች ከአባቷ ውጪ ላናግርልህ እችላለሁ በማለት ተስማምቷል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 135 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ቤዛ በተደጋጋሚ እናቴን አሟታል እያለች ገንዘብ ትቀፋፍላቸው ነበረ። ማለትም ከቲናም ሆነ እንዲሁም ደግሞ ከሌላ ሰው ካገኘችው አጋጣሚ ገንዘብ እየተቀበለች ትገኝ ነበር። ይህንን ያየው ዳይመንድ ግን እናቴን አሟታል የምትሆን በአይኔ ማየት አለብኝ በማለት አሁኑኑ ወደ ቤትሽ ይዘሽኝ ሂጂ፣ እናም እናትሽን አያቸዋለሁ በማለት ከቤዛ ጋር ተከታትሎ ሄዷል። እናም ኪንጎ እንግዲህ ያው በሽተኛ ሊጠይቅ አይደል የሚሄደው፣ ሙዝ ነገር ገዛ አድርጌ እሄዳለሁ ብሎ ገዝቶ ሄዷል። ነገር ግን ቤዛ አስባ የነበረችው ኪንጎ ቤት ከሄደ በኋላ ልታግተው፣ እናም ከኪንጎ ወዳጆች እንዲሁም ጓደኞቹ ማለትም ከነ አደይም ሆነ ከሌላ ሰው ገንዘብ ልትጠይቅ ነበረ ሀሳቧ። ነገር ግን አልተሳካላትም ነበር። ኪንጎ ሲሄድ ቤት ውስጥ ማንም አልነበረም። እናትሽ ሲላት እናቴ ወደ ሆስፒታል ለቼክአፕ ሄዳለች ብትለውም ኪንጎ ግን አላመናትም። እናም የገዛውን ሙዝ አትበያት እኔ በለዋለሁ በማለት ሙዙን አንስቶ ሄዷል። የቤዛም እቅድ ተጨናግፎባታል ማለት ነው። ዴቭ አሁን ላይ እጅግ በጣም ጥሩ ውሳኔ ወስኗል። እሱም ምንድነው? የአደይ ቤተሰቦች ጋር ማለትም የአደይ እናት ጋር ሽማግሌ መላክ አለብኝ፣ እናም አደይን ድል ባለ ሰርግ ማግባት እፈልጋለሁ ሲል ነበረ ለኪንጎ ያማከረው።
ይህንን እየሰማው ኪንጎም እና ወንድሜ እኔ ምን ሊያግዝህ ብሎ ሲጠይቀው ዴቭም የአደይ እናት ቤት እንድትሄድልኝ እና ደግሞ እንድትነግርልኝ እፈልጋለሁ ሲል አማክሮታል። ኪንጎም በዚህ ነገር እጅግ በጣም ደስተኛ ነው። ለምን የአደይን ስኬት ማየት ይፈልግ ስለነበረ። በሌላ በኩል ደግሞ ከቅምጥል አጠገብ መለየት ያቃተው ኪንጎ ነው። ኪንጎም እንግዲህ ቅምጥልን እጅግ በጣም እየወደዳት እንዲሁም እያፈቀራት ይገኛል። ማለትም የአንድ ሳንቲም ሁለት ገጽታዎች ሆነዋል ማለት ነው። እናም አባቷ ሲሞቱ ትተውላት የሞቱት ደብዳቤ ነበረ ለባቡሬ ነበረ የተሰጠው። ባቡሬም ይሄንን ደብዳቤ ለቅምጥል ሰጥቷታል። ቅምጥልም እንግዲህ ኪንጎን ና አንብብልኝ በማለት ነበረ አባቷ አንዳንድ ነገር እንዳሏት። እናም ደግሞ ከባቡሬ ጋር ወንድምና እህት ናችሁ፣ የባቡሬንም እናት የመጀመሪያ ሙሽራ የነበረች፣ ስለዚህ እንደ እናትሽ እያት። እናም ደግሞ ያን ጎረምሳም ማለትን ኪንጎን ጸባይክን አስተካክልና ልጄን ያዝ የሚል አይነት ደብዳቤ ነበረ። ቅምጥልም እንግዲህ በዚህ ነገር እጅግ በጣም አዝናለች፣ እጅግ በጣም ከፍቷታል። ለምን እኔ አጠገቡ በሆን ኖሮ ይህን ነገር በደብዳቤ ሳይሆን በድምጽ ነበረ ሊነግረኝ የሚችለው ብላ በማሰብ እጅግ በጣም ቅር ተሰኝታለች። እናም ቅምጥል ከውስጧ ያለውን ሀዘን ለማስወጣት እየሞከረች ትገኛለች። ይህንን እያየው ኪንጎም አሁን ጀምሮ ቅምጥልን የመንከባከብ ግዴታ እንደተሰጠውና ከዚህ በኋላ ቅምጥል የሱ ኃላፊነት እንደሆነች አውቋል ማለት ነው። እጅግ በጣም ለልጇ እያሰበችና እየተንሰፈሰፈች የምትገኘው የባቡሬ እናት ደግሞ በተደጋጋሚ ከለሊ ጋር ያላቸውን ግንኙነት ብትጠይቃቸውም ነገር ግን እነሱ ምንም ነገር ሊነግሯት አልቻሉም። ማለትም ከጓደኝነት ያለፈ ምንም ነገር የለንም ከማለት ውጪ ምንም ሊሏት አልቻሉም ማለት ነው። እናም ደግሞ አደይንም እንዲሁ በተመሳሳይ ጠይቃታለች። ለምንድን ነው እዚህ ቤት የምትኖሪው? ለምን እስከ ባልሽ ጋር አትኖሪም ስትል ነበረ የጠየቀቻት። ነገር ግን አደይ አይ አልተጋባንም፣ ስላልተጋባን ነው እንጂማ እኛ ወስነን ጨርሰናል። ነገር ግን ቤተሰብ መፍቀድ አለበት፣ ሽማግሌ መላክ አለበት፣ ያንን እየጠበቅን ነው፣ እስካሁን አብረን ያልሆን ነው በማለት አስረድታታለች። እሺ ልጄ በማለት እንግዲህ ለሊንም ሰላምዬ አንቺስ ጓደኛ የለሽም ፍቅረኛ የለሽም ብላ ጠይቃታለች። ለሊም አዎ ማዘሯ የለኝም ስትል ነበረ የመለሰችው። ለምን ልጄ አንቺን የመሰለች ቆንጆ እንዴት ብቻዋን ትቀመጣለች? እናም እንዴት ጓደኛ የለሽም ስትል ነበረ የጠየቀቻት። ለሊም እንግዲህ እንዲህ ነው ብላ ማስረዳት በጣም ከባድ ሆኖባታል። ማለትም የኤላን ጉዳይ ሁሉም ያውቁታል፣ ነገር ግን ማዘሯ ብቻ ናት የማታውቀው። ለማዘሯም እንዲህ ብሎ መናገር በጣም ከባድ ነው። እሷም ወንዶች ላይ ያላትን ጥላቻ የምናውቀው ነው። ስለዚህ ለሊ ምንም ነገር መናገር አልፈለገችም፣ ላሽ ብላ ከማለፍ ውጪ ማለት ነው። ማዘሯ ግን እንዲህ እያለች ለሊና ባቡሬን ለማቀራረብ እየሞከረች ትገኛለች። እናም እነሱም ረጅም ጊዜ አብረው ከመኖራቸው የተነሳ እጅግ በጣም ተላምደዋል። እንዲሁም ከአጠገባቸው ሲለያዩ እንኳን በጣም በመነፋፈቅ ነው የሚገናኙት። ማለት ተነፋፍቀው ቆይተው ረጅም ጊዜ ቆዩ ነው የሚመስሉት ሲገናኙ ማለት ነው። ስለዚህ ሁለቱም ወደ ፍቅር ዓለም እየገቡ ያሉ ይመስላሉ። እንግዲህ በማዘሯ ምክንያት አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። በለሊ ምክንያት ልክ ባቡሬና ማዘሯ እንዲሁም ደግሞ ከጎዳና ላይ ተነስታ እንደተቀላቀለቻቸው ማለት ነው። በሌላ በኩል ደግሞ ፍቅር ናት። ፍቅር እንግዲህ እንደምናውቀው ሮማንን በተደጋጋሚ ከዛ ቤት ለማስወጣት እናም ወንጀለኛ ለማስባል እየጣረች ትገኛለች። በስከ መጨረሻም ሮማን የሩታን ልብስ ወሰደች ብላ ሌባ ለማለት እየሞከረች ነበረ። ነገር ግን ሩታ እግዚአብሔር ይስጣት፣ አይ ማሚዬ እኔ ለሮሚ ሰጥቻት ነው ከልብሶች ውስጥ አንዳንድ የማልፈልጋቸውን ልብሶች እሷ እንድትለብሳቸው ሰጥቻታለሁ በማለት ነበረ የፍቅርን ቀንድ የመታችው ማለት ነው። ሮማንም ሩታ እንዲህ በማለቷ በጣም ተደስታ አዎ ሰታኝ ነው ማሚዬ ሩታዬ ግን እኔ ይህን ልብስ መልበስ አልፈለግኩም፣ ስለዚህ አንቺ ልበሹ ብዙም ደስ አላለኝም ስትል ነበረ ልብሷን እየመለሰችው። ነገር ግን ፍቅር ከሩታ ቤት ወስዳ ነበረ የሮማን ክላስ ያስቀመጠችው እሷን ሌባ ለማስባል። እናም እነሱ ተጠቃቅሰው ሙድ ሲይዙባት ፍቅር እጅግ በጣም ነው የተናደደችው። ከቤተሰቡ ጋር ተስማምታ ብትኖር ከእነሱ ጋርም ተስማምታ ብትኖር በጣም ጥሩ ነበረ። ነገር ግን ቅናት እያንጨረጨራት ትገኛለች እነሱ አብረው በመሆናቸው። ማለትም አሹ ሩታ እንዲሁም ደግሞ ሮማን አብረው በመግጠማቸው ፍቅር እጅግ በጣም ቅናት ላይ ትገኛለች።
በስከ መጨረሻ ሞክራ አልሳካ ያላት ቤዛን ዳይመንድን ባልታወቁ ሰዎች አሳግታ ወስደዋለች። እናም ይህንን ያየው አንድ መልካም ልጅ ኪንጎን ሲከታተል ቆይቶ ለኪንጎ ጓደኛህን ወሰዱት በማለት ነበረ የነገረው። እንግዲህ ልጁ የምርም ቤዛ ልከው ድጋሚ ኪንጎንም ሊያሳግተው ይሁን ወይስ ደግሞ ዳይመንድን ሲያንገላቱት ስላሳዘነው እንዲያስፈታው ብሎ ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።